አዶናይን ፍቱና እኔን ሰሩኝ። ያው አዲስ አበባ ነኝ ያለሁት ጎጃም በረዳ ንውሰዱ። ይሄ ልጅ ምን አደረገ? አያሳዝናችሁ? ለገንዘቤ ስግጥ ስላለ ለበረከቴ ስግጥ ስላለ ካልሰገጣችሁ ደግሞ አያልፍላችሁም ሰግጡ አለ። ምን አጠፋ ይሄ ልጅ እንዴ? ፍቱልን ወይም ደግሞ ማውና ውሰዱኝ። እኔ እሱም መልሱት ያስፈልጓል ህዝቡ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። አላህ ከክፉ ነገር ይጠብቃችሁና እስኪ ዛሬ በአዶናይ ጉዳይ ላይ የተሰማኝን አንዳንድ ነገር ለማለት እወዳለሁኝ። እስኪ እንግዲህ አውራችሁኝ ቆዩ። እንግዲህ ሁላችሁም እንደምታውቁት አዶናይ እንግዲህ ውጭ ሀገርን ህይወት የሚያውቅ ልጅ ነው። ብዙ ነገሮችን አይቷል ውጭ ሀገር ሄዶ። እንዲሁም ያ ሰው ሀገር ላይ ስትሆኑ ብዙ ነገር ታያላችሁ፣ ብዙ ነገር ታሳልፋላችሁ እና ሞር የሀገራችሁ ፍቅር በደንብ የሚገባችሁ ስደት ወጥታችሁ ስታውቁ ነውና እና እንግዲህ ይሄ ወንድማችን አሁን ተገባ ቅርብ ጊዜ ነው። እዛም ሀገር ሆኖ በጣም የሚሰራቸው ቪዲዮዎቹ ሰዎችን የሚያነቃቁ አሪፍ አሪፍ ኮንቴንቶችን ነው የሚለቀው። ማለት በራስ መተማመን የሌላቸው ሰዎች እንዳይደበቁ ወጥተው እንዲሰሩ ብቻ ለብዙ ወጣቶች ስልክ ይዞ በእጁ አንድ ሰው ተጠቅሞ ራሱን እንዲችል ከችግር እንዲወጣ በጣም እኔ እንጃ በገንዘብ የምንማረውን ትምህርት በነጣ ነው የሚያስተምረን እና እኔ በጣም ነው የሚለቃቸው ነገር የሚሰራቸው ቪዲዮዎች ምናምን የሚመቹኝ ማለት ነው። እናም አሁን ሀገር ተገባ፣ ኢትዮጵያ ተገባ ራሱ በጣም አስደማሚ ስራዎች ነው እየሰራ ያለው ማለት ይሄ ወጣት ነው ልጅ ነው እና የሚሰራቸው ስራዊ ጎዳና ላይ ያሉ ልጆችን ስንት ልጆች አንስቶ ቲክቶክ ከፍቶ ሰርተው ራሳቸው እንዲለውጡ እንዲሁም ደግሞ ቆሎ የምትሸጥ ልጅም የሆነች ልጅ ተቆሎ መሸጥ አንቺ ቆሎ መሸጥ አይገባሽም እንደዛ ያለ ድምጽ ይዘሽ ስለዚህ ገብተሽ መስራት ትችያለሽ ብሎ ብቻ ብዙ ልጆችን አንስቶ በዛ ላይ እምነት ኃይል ብሔር ኃይል እኔ በጣም ነው እኮ የሱ መልካምነት የእውነት እኔ በጣም ነው የሚገርመኝ የሱ ስራ ማለት ነው። ማለት ወጣት ነው ከወጣትነት አንጻር ስታወቅ በቃ ተራሱ በላይ ነው መስራት የያዘው ማለት ነው። እና ብሔር ኃይል እምነት ኃይል ለሁሉም እምነት አውጥቶ ለበል ኸይር ራሱ ስንት ታውቃላችሁ ብዙዎቻችሁ እና ብዙ ነገሮችን ማድረግ የያዘና ብዙ ነገሮችን መስራት የያዘው ወጣት ብቻውን መብላት የማይፈልግ የወደቁትን የሚያነሳ በጣም ቅልብ ያለው ልጅ ነው እና አሁን በጣም ነው ያዘንኩት ሰው ማለቴ እስር ቤት የገባበት ምክንያት እኔ በጣም ጥያቄ ፈጥሮብኛል። በጣም ማለት በጣም ነው ያዘንኩት። እንዳንድ ኢትዮጵያዊነት በቃ ማለት ምን የሚያስተምር ነው? ሀገራችን ላይ ስንት ደም አፍሰሰው የሰው ስጋ ባሉባት ሀገር ይህ ልጅ እንደዚህ ያለ መልካምነት ስራ እየሰራ ሰግጠ ሰርተ ተለወጥ የሚለው እንዴት እስር ቤት ሊያደርሰው ይችላል? ይህ ምቀኝነታችን የትም አያደርሰንም። የእውነት እንደዚህ ያለ ምቀኝነት አይኖ ብቻ ተዚህ ብዙ ነገር ተምሬያለሁ። ማለት እኔ እንጃ በጣም ብዙ ነገር ተምሬያለሁ። በጣም የዋህ አብረን ተካፍለን በልተን አብረን ጠጥተን ብቻዬን ልብላ ብቻዬን እንደዚህ ልበል እኔ በሚባልባት ሀገር ላይ እኛ የሚለውን ነገር ተካፍሎ መብላትን ነገር ሼር የሚያደርግ ወጣት አሁን እስር ቤት ምንም የሚያስገባ ወንጀል አልሰራም። ሲጀመር ምንም አይነት ወንጀል የለውም አዶናይ ምንም ጥፋት አላጠፋም። መንግስት አልነካ፣ ህብረተሰብ ግለሰብ አልነካ፣ ምን አልነካ። መልካምነትም እኔ እንጃ መልካምነትም ጥሩ አይደለም እውነት ሀገራችን ላይ አሁን ላይ እንጃ በጣም ነው የሚያሳዝነው። የእውነት አዶናይ እኮ እንደ ማንኛውም ቲክቶከር እንደ ማንኛውም የሶሻል ሚዲያ ተጠቃሚ ሰው አሪፍ ኮንቴንቶችን ይሰራል።
ላይ ብላይ ገብቶ እኮ ጌሙን ተጫውቶ ብሩን ሰብሰብ አድርጎ ዘወር ማለት ይችላል እኮ። ይሄ ልጅ እኮ ይሄ ማድረግ እኮ ይችላል። እሱ ግን መልካም ልብ ስላለው ነው ነገሮችን ሰዎችን በማገዝ ነገሮችን በግልጽነት መስራት ያዘው። እና እኔ በጣም ነው ያዘንኩት በአዶናይ መታሰር፣ በጣም ነው ያዘንኩት። እንዴ ምን አጥፍቶ ማለት ምንም ያጠፋው ነገር የለውም ምንም። እና አሁን ላይ ደግሞ እንደዚህ ብሎ በመታሰሩ አባቱ ልጄ ካናዳዊ ነው እና ማለት የዛ ፓስፖርት ስላለው እዚህ ይለቀቅ ሊባለው ደግሞ ምን ቢሉ ጥሩ ነው ደግሞ አሁን በዛ በቃ የተሸለመውን ምናምን ኧረ ተው የእውነት እፈሩ፣ የእውነት እፈሩ፣ የእውነት እፈሩ። ይሄ ኢትዮጵያ ውስጥ ምን እያደረገ ነው? ምን እየሰራ ነው ያለው? ምን እያደረገ ነው ያለው? የሚያደርጋቸው ነገሮች እውነት እንደዚህ ለማለት ግን ኧረ ተው እውነት እንጃ። እስኪ ሰው ለምንድን ነው ሰው ከእንስሳ ለየት ተደርጎ የተፈጠረው? ለምንድን ነው? በአስተሳሰብ አይደለ እንዴ? እና እናንተ በኩባያ እናንተ በብርጭቆ ስታችሁ ምንድን ነው የሚባለው በቁና ችግር ማምጣት እውነት ልክ አይደለም። በጣም ነው የሚደብረው። በጣም እውነት የብዙ ወጣቶችን ተስፋ ብቻ የሆነ በዚህ ልጅ ሰዎች መልካም እንዳይሆኑ፣ ሰዎች ተሰው ጋር ሸር እንዳያደርጉ፣ አንዳንዱን እንዳይደግፍ፣ ደካማዎች እንዳይሰለሉ ብቻ እኔ የሚለው ነገር እንዲል ምቀኝነት ጥሩ አይደለም። እኔ በጣም ብዙ ነገር እኔ እንጃ እንደዚህ ነው ብዬ ለመዘርዘር በጣም ነው የሚለኝና ይሄ ልጅ የሚያስተላልፈው ነገር መልካም ነገር ነው። መልካምነት አይፈለግም ማለት ነው። ሀገራችን ላይ መልካምነት አይወደድም። መልካምነት ሼር መደረግ የለበትም ማለት በቃ አንድ ሰው እንደ ኤሊኩ የዋህ ስለሆነ ነው እንጂ እኮ እንደማንኛውም ቅድም እንዳልኩት እንደማንኛውም ቲክቶከር ጌሙን ተጫውቶ ምናምን ዘወር ማለት እኮ ይችላል ማለት ይችላል። ግን የዋህ ልብ ስላለው የሰው ሀገርን ስላየው የሀገር ፍቅር የገባው ልጅ ነው የእውነት አዶናይ ማለት ነው። በየዋህነቱ በመልካምነቱ ሰግጠ ስራ ብሎ ስላለ ሰግጠ ስራ አሁን ሰግጠው ይስሩ። ታዲያ ምንድነው ሰግጦ ስራ ማለት? እኮ ሰግጠ ሰርታ ተለወጥ። መሰገጥ ማለት በአላማ ስግጥ ብለህ መስራት፣ እንደውም ደግሞ ፈጣሪን ሰግጠ መገዛት ማለት ነው። እና ብቻ ባልተማረ ህዝብ እንደዚህ ያለ ነገር ለማስረዳት በጣም የሚከብደው። እኛ ሀገራችን በጣም የሆነ አቀውም ሆነ ብቻ አላቅም የሆነ የደደበ ማህበረሰብ ነን። እኛ አላቅም ህብረተሰቦች ነን መሰለኝ አላቅም ማለት ወዴት አዙሮት ማለት ስንት ነገር አለ። ስንት የሚያዙ ሰዎች አሉ። ስንት አንዱ እንደሚየጠጣ በነፃነት የሚኖርባት ሀገር ላይ የአዶናይ ሰግጠ ስራ መባል በዚህ ልክ እኔ እንጃ። ይሄ ምቀኝነት ነው። ምቀኝነት ጥግ ማለት ነው። እኛ ኢትዮጵያኖች በእንደዚህ የትም አንደርስም። የትም በጣም ተበላሽተናል። የእውነት እኔ በጣም ነው ያዘንኩት። ይሄ ልጅ አሁን ለታን የመጣው ወጣት ነው። ለሀገሩ ያለው በጣም የሚለው በዚህ ልክ ቀስም ለመስበርና የሆነ እሱን ሌላ ሰው ለማድረግ ማለት ሌላ ባህሪ ለመስጠት በዚህ ልክ መጋገጥ እኔ በጣም ነው የሚያሳዝነው። እንዳንድ ኢትዮጵያዊነትም ያሳፍራል። ይሄ የሱ ነገር እሱ የሚለውን በእርግጥ አንዳንድ ነገር የሰው ልጅ ነን። የሰው ልጅ እንደመሆናችን መጠን ምናልባት አንዳንድ ጊዜ የምንሳሳተው ነገር ሊኖር ይችላል። ያን ነገር ወጣት ነው ይሄ ትልቆች ይሄ ኮዲ እንደዚህ ነው እንደዚህ ቢሆን ሞር ስራ በጣም አሪፍ ነው ብለው ቢሉት የማያዳምጥ ልጅ አይደለም። በጣም ለሰው ልጅ ሪስፔክት ያለው ሰው ነው። ስተቱን ማንኛውም ሰው ይሳሳታል። ስተቱን ነግሮ አርመው ይሄን መልካም ስራውን እንዲቀጥል ማድረግ ይሻላል ወይስ ጭራሽ በቃ እስር ቤት ምናምን? እና በጣም ነው ያዘንኩት የእውነት። አሁን ደግሞ በቃ አባትየው እንደዛ ብሏልና በቃ ካናዳዊ ከሆነ የኢትዮጵያ ቲክቶክ አዋርድ ለሱ ምን ያደርግ ለምንድን ተባለ ምናምን እያሉ ይዘዋል። የእውነቴን ነው። አዋርዳችሁ ይቅር ውሰዱ። አንዲት መኪና ነች ምናምን እንዴ! ተዚህ ተከካም ህዝብ እውነት ምን ይቀራል? ተዚህ ተከካም ህዝብ የእውነት አንዳንድ ጊዜ በጣም ነው የሚገርመኝ፣ በጣም የሚያሳዝነው። ምንም አይቀርም ይሄ ልጅ ምንም አይቀርበትም። የቲክቶክ አዋርድ አይደለም እዚህ ያደረሰው።
በጣም ብዙ መስዋዕት ከፍሏል ለህይወቱ። ስደት ያለን ሰው እናውቀዋለን ምን ያክል መስዋዕት እንደምንከፍል ማለት ምን ያክል በጣም ብዙ ነገር ይፈትነናል። እና በዚህ ልክ መልካም የሚሰሩ ሰዎችን በዚህ ልክ ባይጠመዱ መልካምነታቸውን በርግጣው መልካም እንትን ብለው መጥፎ ነገር ሊኖር ይችላል ከጎናቸው ያንን ነገር ማረም። ይሄ እንደዚህ ነው። የሰው ልጅ ሲሰራ ይሳሳታል። ማንንም ሰው ይሳሳታል። የሚሰራ ሰው ይሳሳታል። የማይሳሳተው የማይሰራ ሰው ነው። የማይሳሳተው ቁጭ ብሎ ያው ቁጭ ያለ ሰው ማለት ነው። እና ያለ ሰው የሚሰራ ሰው ይሳሳታል። ስለዚህ ስህተቱን አርሞ መልካም ነገሩ እንዲቀጥልበት ማድረግ ነው የሚሻለው። በዚህ ልክ ይሄ ለወጣቶችም ወደፊት ለሚያድጉትም መልካም አይመስለኝም። ጥሩ ትምህርት አይመስለኝም። በአዶናይ ላይ መደረግ የያዘው ነገር አሁን ማለት ነውና ይሄ ለማለት ነው የመጣሁት ነው። ብቻ ከባድ ነው። ልቦና ይስጠን እላለሁኝ። እሱንም ፈጣሪ በሰላም ያወጣው። የዋህነቱ የውስጥ የዋህነት ብቻ እሱ ይርዳው። በቃ እስላም አይል ክርስቲያን አይል ምን አይል እምነት ምን እንደሆነ እንትን አይልም። እንደዛ ያለ ሰው ይሄ ነገር አይገባውም። አዶናይ ምንም ጥፋት የለውም። የአዶናይ ጥፋት መልካምነቱ ብቻ ነው። እኔ የታየኝ እሱ ነው። የሱ ጥፋት መልካም ስራ መስራቱ ነው እንጂ እኛ ብዙ ነገር እያየን ብዙ ነገር እየሰማን እዛች ሀገር እዚች ብዙ ነገር የምንሰማባት እንትን ላይ አዶናይ እንደዚህ የሚያሳስር ነገር የሰራ አልመሰለኝም። እኔ ምንም ነገር አልታየኝም። የሱ ጥፋት ምንም አልታየኝም። በእርግጥ የሰው ልጅ ነው ሊያጠፋ ምናምን ሊሆን ይችላል። ግን የኔ ያክል እስር ቤት የሚያስገባ ጥፋት አዶናይ አላጠፋም። አዎ እና እንደዚህ ናቸዋለሁ። ዞሮ እንደማንኛውም ቲክቶከር ተጫውቶ ዘወር ቢል የተሻለ ነው። እንግዲህ በኋላም ያው እስር ቤት ከወጣ አርፎ በቃ ቪዲዮዎችን ኮንቴንቶች ሰርቶ በቃ እንደማንኛውም ሰው። ምክንያቱም ምንም ማድረግ አይቻልም። ከባድ ነው እና በጣም የሚያሳዝነው። ሊከርዳ አላስረዝምባችሁ። በሁለተኛ ቪዲዮ እስከምንገናኝ መልካም። ሰብስክራይብ ላይክ ማድረግ አትርሱ። ወዳችኋለሁ ባይ